አርእስተ ዜና ከልሂቅ እስከ ደቂቅ በችግር ውስጥ ነን ሲሉ የመቀሌ ከተማ ነዋሪዎች ገለጹ። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ መሰረተ ልማቶች እየዘረጋች ነው አሉ። ከውጭ አሜሪካ በየመን ሁቲዎች ላይ ጥቃቷን አጠናክራ ቀጥላለች ተባለ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዜናዎቹ ጋር እኔ ገነት ዘዘው አብራችሁ ቆይታ የማደርግ ይሆናል። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ደግሞ ቀዳሚ ወዳረግናቸው ጉዳዮች ተሻገርኩ። ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ መሰረተ ልማቶች እየዘረጋች ነው አሉ። የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በአዲስ አበባ እየተካሄደ ነው። በጉባኤው ላይ የተገኙት ፕሬዝዳንት ታዬ አጽቀሥላሴ ኢትዮጵያ የአፍሪካን የኢኮኖሚ ውህደት በሚያሳልጡ የመሰረተ ልማቶች ዝርጋታ ስራ ላይ ትኩረት ሰጥታ እየሰራች እንደምትገኝ ገልጸዋል። ፕሬዝዳንት ታዬ ባስተላለፉት መልእክት አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለች ብለዋል። የአፍሪካን ድንበር የለሽ ነፃ የሸቀጥና የአገልግሎት ግብይት መሻት ተስፋ እውን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግ ነው የገለጹት። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑትን ጉዳዮች ለመፍታት ተጨባጭ እርምጃና ስትራቴጂያዊ ቁርጠኝነት ያስፈልጋል ብለዋል። በማይናማር በአስቸጋሪ ሁኔታ ላይ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ የነበሩት ኢትዮጵያውያኑ ከኢትዮጵያ አየር መንገድና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወደ ሀገራቸው ተመልሰዋል። እስካሁን ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ የነበሩ በአጠቃላይ 130 ዜጎች ወደ ሀገራቸው መመለሳቸውም ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያሳያል። ህብረተሰቡ በህገወጥ አዘዋዋሪዎች ሐሰተኛ ቅስቀሳ ተታሎ የሥራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብም የውጭ ጉዳይ ሚኒስቴር አሳስቧል። በተያያዘ ዜና በሰው የመነገድና ሰዎችን በህገወጥ መንገድ ድንበር ማሻገር ወንጀልን በሚመለከት በወጡ የህግ ማዕቀፎች ላይ ትኩረት ያደረገ ስልጠና ተጀመረ። በዚህ ወቅት በሰው የመነገድና ሰዎችን በህገወጥ መንገድ ድንበር የማሻገርን ወንጀል ለመከላከልና ለመቆጣጠር የፍትህና የዳኝነት አካላት በጋራ ሊሰሩ እንደሚገባ ተመላክቷል። የኢፌድሪ ፍትህ ሚኒስቴር ከዓለም አቀፍ የፍልሰተኞች ድርጅት IOM ጋር በመተባበር በሰው የመነገድና ሰዎችን በህገወጥ መንገድ ድንበር ማሻገር ወንጀል ላይ የወጡ የህግ ማዕቀፎች ላይ ትኩረቱን ያደረገ ስልጠና ለከፍተኛ ፍርድ ቤት፣ ለፌደራል የመጀመሪያ ደረጃና ለክልል ፍርድ ቤት ዳኞች በመስጠት ላይ ይገኛል። ስልጠናውን በንግግር የከፈቱት የፌደራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት እና የፍርድ ቤቶች ቃል አቀባይ አቶ ተስፋዬ ንዋይ በዚህ ወቅት በሰው የመነገድና ሰውን በህገወጥ መንገድ ድንበር ማሻገር ብዙ ዘመናትን ያስቆጠረና በሰዎች አካል ህይወትና ደህንነት ላይ ከፍተኛ ጉዳት እያስከተለ ያለ ወንጀል መሆኑን ገልጸው የወንጀሉ ተጎጂዎች ቁጥርም ከጊዜ ወደ ጊዜ እያሻቀበ እንደሚገኝ ጥናቶች እንደሚያሳዩ ጠቁመዋል። እነዚህ ህገወጥ አዘዋዋሪዎችም ዓለም አቀፋዊ ባህሪ ያላቸውና ተደራጅተው የሚንቀሳቀሱ ከመሆናቸው በተጨማሪ በአስገድዶ ማሰራትና አስገድዶ የወሲብ ንግድ ላይ በማሰማራት በርካታ ገንዘብ እንደሚያካብቱ አቶ ተስፋዬ ገልጸዋል። ምክትል ፕሬዝዳንቱ እነዚህን ተግባራት ለመከላከልና ለመቆጣጠር በርካታ ዓለም አቀፍ ኮንቬንሽኖች፣ ፕሮቶኮሎችና ህግ በማውጣት እየተሰራ እንደሆነ ገልጸው ከዚህ በተጨማሪ የተከለከሉ የወንጀል ተግባራትን የፈጸሙ የተገኙ ሰዎች ተገቢውን ቅጣት እንዲያገኙ የፍትህ አካላት በተገቢው መንገድ ሚናቸውን ሊወጡ እንደሚገባ ጠቁመዋል። ለ3 ቀናት የሚቆየው ስልጠና በተግባር ላይ ያተኮረ የልምድ ልውውጥ እንደሚደረግ ከፍትህ ሚኒስቴር ያገኘነው መረጃ ያመለክታል። በአፋር ክልል የሚከሰተው የመሬት መንቀጥቀጥ የመቀነስ ምልክት ቢያሳይም የሚቀጥል መሆኑ ተገለጸ። የንዝረቱ መጠን ክስተቱ የተፈጠረበት ጥልቀት ይወስነዋል ተብሏል። ሰይፋለም ዝርዝር አለው። ጋፕ ብሎ የቆየው የአፋር ክልል የመሬት መንቀጥቀጥ
በእሁድ መጋቢት 7 ቀን 2017 ዓ.ም ምሽት መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት አስታውቋል። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው ይህ ርዕደ መሬት ከአዋሽ ከተማ በስተ ሰሜን 45 ኪሎ ሜትር ርቀት ላይ የተከሰተ መሆኑ ተቋሙ ገልጿል። በበርካታም የአዲስ አበባ አካባቢዎች ጠንከር ያለ የንዝረት ስሜት ያስከትለው የትላንቱ የመሬት መንቀጥቀጥ በተመለከተ ተጨማሪ ማብራሪያ ለማግኘት ኢሳት ባለሙያ አነጋግሯል። የአዲስ አበባ ዩኒቨርሲቲ የጂኦፊዚክስና አስትሮኖሚ ተቋም የሲስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ የመሬቱን መንቀጥቀጥ የመቀነስ ምልክት ቢያሳይም ቀጣይነት እንዳለው የሚጠቁሙ አሁንም ብዙ ምልክቶች አሉ ብለዋል። በርግጥ ቀንሷል ከድሮ አንጻር ሲታይና ቆመ የሚያስብል አይደለምና ምን ተፈጠረ የሚለው ያው ማለት ያው በራሱ ጊዜ የዚህ መሬት መደርመስ ሁኔታ እየሄደ እየተጠራቀመ ኃይሉን ደግሞ ይሄንን 5.3 አሁን የዛሬው ትናንት ነው ይሄንን መፍጠር የሚያስችል አቅም ላይ ወይም ኃይል አጠራቅሙ ሲገኝ ያው አጠራቀሙን ኃይል ይለቃል ያው የተሰማው የመሬት መንቀጥቀጥ ሊፈጠር ይችላል ማለት ነው። በአጠቃላይ ይሄ የፈንታሌ ዶፈን የእሳተ ገሞራ እንቅስቃሴ የመሬት ንዝረት ማለት የመሬት መንቀጥቀጥ እንዳልቆመ ነው የሚያመላክተው ማለት ነው። እየቀነሰ እንደመጣ አልፎ አልፎ እንደዚህ አይነት ጎላ ያሉ እንደሚፈጠሩ እንዲህ ብሎ ያው ኃይሉን እያስተነፈሰ ያ እየቀነሰ ሲመጣ መጨረሻ ላይ መቆሙ አይቀሬ ነው። የመሬት መንቀጥቀጥ የተከሰተበት ጥልቀት የንዝረቱን መጠን እንደሚወስን ያነሱት ኃላፊው ብዙ ጊዜ ክስተቱ የሚፈጠረው ከመሬት በጥልቀት ርቀት ላይ ስለሆነ ከመሬት ሲወጣ ኃይሉን ጨርሶ ንዝረቱ ዝቅተኛ እንደሚሆን ገልጿል። አንደኛው ከመሬት ወለል በታች የተፈጠረበት ርቀት በኪሎ ሜትር ምን ያህል ነው? ለምሳሌ ባለፈው እስካሁን በሬክተር ስኬል ከፍተኛ የተፈጠረው 6 ነው እና የስድስቱ መሬት መንቀጥቀጥ ከመሬት ወለል በታች የነበረው ርቀት ወደ 18 ኪሎ ሜትር ገደማ ነበር። ሌሎች ግን ወደ 8 10 እንደዚህ ቢሆኑ ነው እና ወደ ሰርፌስ ወይም ወደ መሬት ወለል በተጠጋ ቁጥር ኃይሉን ስለማይጨርስ ያ ኃይሉን መጥቶ ብዙ ንዝረት ሊፈጥር ይችላል ማለት ነው። አንዱ ይሄ ነው። ሌላው ቤቱ የተሰራበት ቦታ ለምሳሌ አለታማ ነው ወይስ አፈር የበዛው ነው? አፈራማ ቦታ ከሆነ ያንን የማቁላት ባህሪ ይኖረዋል። የመሬት ንዝረት ድንጋያማ ከሆነ ድንጋው ይዟል የቤትን መሰረት ስለሚይዘው ብዙ ላይ ይሰማ ይችላል። እንደገና ሬዲዬሽን ፓተርን የሚባል አለ። የአፈነዳዱ ከምንጩ እንዴት ነው ወዴት ነው ዋናውን ኃይል ያሰራጨው ወዴት አቅጣጫ ነው ምን የሚል ነገር አለና ብዙ ምክንያቶች አሉት ማለት ነው። የትላንቱ የመሬት መንቀጥቀጥ በኢትዮጵያ ከ2 ሳምንት ገደማ በኋላም የተመዘገበ ርዕደ መሬት ነው ያሉት ፕሮፌሰር አታላይ በየካቲት ወር ላይ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ የተከሰተው የዚህ አካል ባይሆንም የስምጥ ሸለቆ አንዱ ክስተት መሆኑ ገልጿል። በዘርፉ የሚሰሩ ተቋማት አደጋውን ለመቀነስም ሆነም መረጃ ለህዝቡ ለማድረስ መንግስት ድጋፍ ሊያደርግ ይገባል ብለዋል። ከአፈጣጠር ችግር ጋር የሚወለዱ ህፃናትን በተመለከተ በማህበረሰቡ ዘንድ ያለው አመለካከት መቀየር አለበት ተባለ። ችግሩ ከተፈጠረ በኋላ በህክምና መስተካከል እንደሚችልና ችግሩ ቀድሞ እንዳይከሰት እናቶች እርግዝና ከማሰባቸው በፊት ማድረግ ስላለባቸው ዝግጅቶች ከህክምና ባለሙያዎች ጋር መነጋገር እንደሚገባ ተመልክቷል። ሰላማዊት ሙሉጌታ ዝርዝሩን ይዘዋለች። በኢትዮጵያ በርካታ ህፃናት ከአፈጣጠር ችግር ጋር እንደሚወለዱ የተለያዩ ጥናቶች ያመለክታሉ። ከዚህም የአይምሮ እድገት ውስንነት፣ የነርቭ ዘንግ ክፍተት፣ የከንፈርና የላንቃ መሰንጠቅና የተለያዩ የአካል ጉዳቶች ይገኙበታል። ይህም ችግር በዓለም አቀፍ ደረጃ እየጨመረ መምጣቱም ይነገራል። በጴጥሮስ ወጳውሎስ ሆስፒታል የህክምና ባለሙያ የሆኑት ዶክተር ነቢያት ተስፋዬ በኢትዮጵያ በአሁኑ ወቅት ለነዚህ የአፈጣጠር ችግር ላለባቸው በቀላሉ ህክምና መስጠት የሚቻልበት መንገድ መኖሩ ገልጸው ችግሩ ከመከሰቱ አስቀድሞ መከላከል የሚቻሉባቸው መንገዶች እንዳሉ ጠቁመዋል። ኮመንሊ አሁን ኢትዮጵያ ላይ እንግዲህ የምናየው የአፈጣጠር ችግር የልብ ላይ ክፍተት፣ የጀርባ ላይ የነርቭ ዘንግ ክፍተቶች የምንላቸው፣ የጭንቅላት ላይ ውሃ፣ እንደዚሁም የከንፈር የላንቃ መሰንጠቅ፣ የእግር መቆልመም፣ እንደዚሁም የተለያዩ አይነት የሆድ እቃዎች ላይ ያሉ የአፈጣጠር ችግሮች አሉ። ስለዚህ እነዚህ እንግዲህ ብዙዎቹ በጣም በቀላሉ ህክምና መደረግ የሚቻልበት ሁኔታ ነው ያለው። አሁን ላይ ህክምናው በተለያዩ ክልሎች ላይ በተለያዩ ቦታዎች ላይ ተስፋፍቷል። ስለዚህ ህክምናው ሰዎች ሄደው ልጆቻቸውን ማሳከም ይችላሉ። ከዛ በላይ ግን በዋነኝነት መከላከሉ በጣም ወሳኝነት ያለው ነገር ነው። እንግዲህ አሁን የነርቭ ዘንግ ክፍተት ብንመለከት በዋነኝነት መከላከል የሚቻል በሽታ ነው። በዚህም አንድ እናት እርግዝና ከማሰባ በፊት አስቀድማ ከ2 ወር በፊት ፎሊክ አሲድ መጠቀም ብትጀምር
ይሄን በሽታ መከላከል ትችላለች ማለት ነው። ስለዚህ መከላከሉ ላይ በደንብ መሰራት አለበት። ከዛም ውጪም እንደ ሀገርም ያው አሁን ላይ የስንዴያችን ላይ የፎሊክ አሲድ ወይም ቫይታሚን ፎሊክ አሲድ ማለት ቫይታሚን B9 ነውና እሱን የስንዴያችን ላይ የመጨመር ስራዎች ምናምን እየተሰሩ ነው። ስለዚህ ይህም በደንብ የዚህን የአፈጣጠር ችግሮችን በተለይ ደግሞ የዚህ የነርቭ ዘንግ ክፍተት የጭንቅላት ላይ ውሃን በደንብ ይቀንሳል ተብሎ ይታሰባል ማለት ነው። ከአፈጣጠር ችግር ጋር የተወለዱ ህጻናት ቀጣይነት ያለው የህክምና ክትትል ሊያስፈልጋቸው እንደሚችልና ጤነኛ ሆነው መኖር እንደሚችሉ ገልጸዋል። ዶክተር ነቢያት ከአፈጣጠር ችግር ጋር ተያይዞ በማህበረሰቡ ዘንድ ያለው የተሳሳተ አመለካከት መቀየር እንዳለበትና የግንዛቤ ማስጨበጥ ስራ መስራት እንዳለበት አመልክተዋል። እንግዲህ ያው ይህ በሽታ በቀላሉ መታከም የሚችሉ ናቸው ብዙዎቹ። በእርግጥ አንዳንዶቹ የአካል ጉዳት ማድረሰው ቀጣይነት ያላቸው የሪሃቢሊቴሽን የፊዚዮቴራፒ እንዲሁም የተለያየ ህክምናዎች ሊያስፈልጋቸው ይችላል። ግን ብዙዎቹ አሁን ለምሳሌ ከንፈር መሰንጠቅ የላንቃ መሰንጠቅ ሰርጀሪ ከተሰራላቸው በኋላ የተለያየ አይነት ህክምናዎች ሊያስፈልጋቸው ይችላል። የጥርስ የስፒች ቴራፒ የፊዚዮቴራፒ እንደዚህ አይነት ነገሮች ሊያስፈልጋቸው ይችላል። ግን ልጆቹ በጤንነት መኖር ይችላሉ ምንም ሳያጋጥማቸው እንደማንኛውም ሰው ጥሩ ቦታ ደርሰው መሄድ የሚችሉ ልጆች ናቸው እና ማህበረሰቡ ይህን ነገር ሊያውቅ ይገባል። ይህ ጀስት ሲወለዱ እንደማንኛውም እንደ ሰውነታችን እንደሚያደርገው ዲቨሎፕ አድርጎ በሚያድግበት ሰዓት በሆነኛው መልኩ ሊፈጠር የሚችል ነገር ነው እንጂ ለየት ያለ ነገር ወይም ከሌላ ነገር ጋር መታየት የለበትም። ችግሩ ቀድሞ እንዳይከሰት እናቶች እርግዝና ከማሰባቸው በፊት ማድረግ ስላለባቸው ቅድመ ዝግጅቶችን ከህክምና ባለሙያዎች ጋር መነጋገር እንደሚገባ የገለጹት ባለሙያው እንዲህ አይነቱ ተፈጥሯዊ ችግር የገጠማቸው ህጻናት ከሚያስፈልጋቸው ልዩ ትኩረት አንፃር የመሰረተ ልማት ግንባታዎች እነሱንም ያማከለ ሊሆን እንደሚገባ አስገንዝበዋል። ከልሂቅ እስከ ደቂቅ በችግር ውስጥ ነን ሲሉ የመቀሌ ከተማ ነዋሪዎች ገለጹ። በትግራይ ክልል በህዋት አመራርና በጊዜያዊ አስተዳደሩ መካከል በተፈጠረው ውዝግብና የፖለቲካ አለመረጋጋት ዳግም ጦርነት ይቀሰቀሳል በሚል ስጋት ወጣቱ ለስደትና ለእንግልት እየተዳረገ መሆኑን አስተያየታቸውን ለኢሳት የሰጡ የመቀሌና የአካባቢው ነዋሪዎች ገልጸዋል። የዚህን ዜና ጥንቅር ዮሐንስ ተስፋ ያቀርበዋል። የሰላም እጦት በአንድ ሀገር ላይ የሚያሳድረው ፖለቲካዊ ማህበራዊና ኢኮኖሚያዊ ተጽዕኖ ከባድ መሆኑ ይታወቃል። በትግራይ ክልል ከተመሰረተ 50 ዓመት ያስቆጠረው ህወሓት በውስጡ በተከሰተው መከፋፈል ሳቢያ የተወሰኑ አመራሮች ከጊዜያዊ አስተዳደሩ ጋር በፈጠሩት አለመግባባት የክልሉ ህዝብ ከፍተኛ ስጋት ላይ መውደቁ በተደጋጋሚ ይገለጻል። ኢሳት ነጻ የህዝብ ሚዲያም በአመራሮቹ መካከል የተነሳው መከፋፈል በማህበረሰቡ ውስጥ ያሳደረው ተጽዕኖ እና የፈጠረው ስጋት ምን ይሆን በሚል በተለይም በዋና ከተማዋ መቀሌ ያለው አሁናዊ ሁኔታ ምን ይመስላል ሲል በመቀሌና በአካባቢው ያሉትን ነዋሪዎች ጠይቋል። ነዋሪዎቹ ሰላም ከምንም በላይ የሚያስቀድሙት ጉዳይ መሆኑን አንስተው በአመራሮቹ መካከል በተፈጠረው ልዩነት ዳግም ጦርነት ይቀሰቀሳል በሚል ስጋት ወጣቱ ለስደትና ለእንግልት እየተዳረገ መሆኑን ገልጸዋል። አያይዘውም በተፈጠረው ክስተት ከልሂቅ እስከ ደቂቅ ሁሉም ወገኖች በችግር ውስጥ መሆናቸውን ተናግረዋል። የተሻለ ነገር እንዲኖር ነው የምንመኘው። እኛም አመራሮቹ ወደ አንድ እንዲመጡ ነው የምንፈልገው። የፌደራል መንግስቱም የተሻለ ስራ ቢሰራ እንዲያግባባና የተሻለ ለህዝቡ የሚጠቅም ስራ ቢሰራ ያስባለሁ። ህዝቡ ለማንንም እጠቅምሃለሁ ለሚለው እንጂ እየጎዳ እጠቅምሃለሁ ለሚለው ሰው በቃ አለመስማት ነው። ያው በጦርነት የሚጠቀመው እኮ ያው ነጋዴውና አክቲቪስትና ፖለቲከኛ ስለሆነ እኛ ወጣቶች የረገፉን መስርቅ ሆኖ ነው የሚያዩት። ጦርነት አያገኙትም። 99% ጦርነት አይፈልግም። እኛ ሰላም ብቻ ነው የምንፈልገው። አንደኛ ጠላታችን ማለት ነው ሰይጣን ሳይሆን ጦርነት ነው። ምክንያቱም ሰይጣን እግዚአብሔር አለበት። ችግር ነው፣ ሞት ነው። በቃ ልጆች በቃ አያድጉም። ትምህርት ሊማሩ ሲገባ በድሮ እንጀት መጣ ምናምን ያሉ ነው የሚረበሹት። ስለዚህ ትልቁ መንግስት ነው ማሰብ ያለበት። በቃ አሁን ህዝቡ ምን ይላል? ፖለቲከኞቹ ጦርነት ያወጁ ነው። አዎ፣ ስለዚህ ፖለቲከኞቹ ስላወጁ ህዝቡ መገደል አለበት መጨፍጨፍ አለበት አይደለም። ፖለቲከኞቹ ከህዝቡ አንድ ናቸው አይደሉም። ህዝብ ይጠላቸዋል። ምክንያቱም የጦርነት ሰባኪ ናቸው፣ ህዝቡ የሰላም ሰባኪ ነው። ስለዚህ ለህዝቡ አዳምጠው በቃ ጦርነት አያስፈልግም። ከአሁን በኋላ በኢኮኖሚም በስራ ማጣት በጣም ችግር ላይ ነውና እሱም ሳይበቃው ቁስሉም ገና ፋይድም ነው ስልጣን ሲሚያ ሲባል ስለወጣቱም ስለህዝቡ ምንም ግድ የላቸውም። አሁንም ደግሞ ጦርነቱ ይመጣል ብሎ ወደ ተለያዩ በስደት እየሄደ ነው። ወደ ሊቢያም በአረብ ሀገርም ወደ አዲስ አበባም እየመጡ አሉ። ወጣት እንደ ወጣት ትልቅም እንደ ትልቅ
ችግር ላይ ነው በቃ እና ያው ምህረቱ ከፈጣሪ ነው እንጂ ከሰው እና ከመንግስት የለም ከጸጥታው መደፍረስ በተጨማሪ ዳግም ጦርነት ይነሳል የሚል ስጋት መኖሩን ያነሱት ነዋሪዎቹ በተለይም የነዳጅና የሸቀጣ ሸቀጥ ዋጋ መጨመር አስቸጋሪ ሁኔታ እንደፈጠረባቸው ያስረዳሉ በሰሞኑ ያለው ሁኔታ ትንሽ የነገሮች መጨመር ላይ በንግድ ቦታዎች ላይ በባንክ ቤቶችም ብዙ ወረፋ ምናምን አለ የብር እጥረትም እንዳለ ነው ህዝቡ በስጋት ብር ያወጣ ነው ያለው እና መቀሌ በጣም የሚያስፈራ ሁኔታ ነው ያለው ልሻለሁ ወጣቱም አሁን ገብቶታል ማለት ጦርነት ፖለቲካ ምን ዋጋ እንደሌለው ገብቶታል አብዛኛው የእንትኑ የሰላም ደጋፊ ነው ያለው ወጣቱ ማለት ነው ባንክ አጥቋት የሆነ ቤንዚል ወይም ናፍጣ አሁን ብዙ አይደለም ወደ ትግራይ ውስጥ የሚገባ ትንሽ ወደ ትግራይ የሚገባ ነዳጅ ሆነ ነገር በጣም እንደውድነቱ ሁሉም ሸቀጣሸቀጡም እንዳለ ጨምሯል ትንሽ ሰዎች መጋጨት የሚፈልጉ ለጥቅማቸው ሲል እሱ ደግሞ ለጥቅም ሲል ነው እንጂ የትግራይ አስቦ እንተናስቦ ምናምን አይደለም ያነጋገርናቸው ሁሉም ነዋሪዎች ሰላም ፈላጊዎች መሆናቸውን በማንሳት መንግስት ሁኔታውን ተከታትሎ እና ተቆጣጥሮ የተፈጠረውን ስጋት እንዲያስወግድላቸው ወደ መደበኛ ህይወታቸው እንዲገቡ እንዲያደርግም ጠይቀዋል የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸውን የቢዝነስ ዘገባዎች ይዤ ቀርብ ያለው ከዘገባዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ የኢትዮጵያን ተወዳዳሪነት ማሳደግ እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር ገለጸ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የንግዱ ማህበረሰብ መንግስት የፈጠረውን ምቹ ዕድልና እምቅ የማልማት አቅም በመጠቀም የኢትዮጵያን ተወዳዳሪነት ማሳደግ ይገባል ብለዋል 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢትም የተቀመጠለትን ግብ አሳክቶ በስኬት መጠናቀቁን ሚኒስትሩ ገልጸዋል የንግድ ትርኢቱን የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በጋራ ያዘጋጁት ሲሆን 300 የሚደርሱ የሀገራትና ዓለም አቀፍ ኩባንያዎች ተሳትፈውበታል የንግድ ትርኢት የሀገር ውስጥ ምርቶችን በማስተዋወቅና ግብይት በመፈጸም በኩል ስኬታማ እንደነበር ሚኒስትሩ አንስተዋል ሚኒስትሩ አያይዘውም የንግዱ ማህበረሰብ የንግድ ፍቃድ በበይነ መረብ ወይንም ኦንላይን በማደስና አዲስ ንግድ ፍቃድ በማውጣት ቀልጣፋ አገልግሎት እየሰጠ መሆኑን ተናግረዋል ይህንን ተከትሎም በተያዘው በጀት ዓመት የመጀመሪያ 8 ወራት 2.3 ሚሊዮን አዳዲስ ፍቃድ የማውጣትና የእድሳት አገልግሎቶች መሰጠቱን ሚኒስትሩ ገልጸዋል መንግስት የውጭ ምንዛሬ ግኝት ለማሳደግ በወሰዳቸው የፖሊሲ እርምጃዎች ውጤት መገኘቱን ጠቅሰው በበጀት ዓመቱ የመጀመሪያ 8 ወራት ከምርት ኤክስፖርት ብቻ 4.3 ቢሊዮን ዶላር መገኘቱን ገልጸዋል ሲል የዘገበው ኢዜአ ነው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በአዲስ ከተደራጀ በኋላ ተስፋ ሰጪ ውጤት ቢያስመዘግብም ኢትዮጵያ ካላት አቅም አንፃር ከዚህ በላይ መስራት ይገባዋል ብለዋል በሌላ ዜና የኢትዮጵያ ቡና ዓለም አቀፍ ተቀባይነቱ ጨምሯል ተባለ የኢትዮጵያ ቡና ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ገለጹ በቤጂንግ የሚገኘው የኢትዮጵያ ኤምባሲ በ3ኛው የቤጂንግ ዓለም አቀፍ የቡና ባህል ፌስቲቫል ላይ ተሳትፏል እውነቱ በቻይና የንግድ ሚኒስቴር የሰርኩሌሽን ኢንዱስትሪ ፕሮሞሽን እና በኢትዮጵያ ሚስዮን ትብብር በጋራ የተዘጋጀ ነው በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ባደረጉት ገለጻ የኢትዮጵያ ቡና ፍላጎት የቻይናን ገበያ ጨምሮ በተለያዩ ሀገራት በከፍተኛ ደረጃ እየጨመረ መሆኑን አመልክተዋል በተጨማሪም በመንግስት በኩል የቡናን አመራረትና ጥራት ለማሳደግ የተለያዩ ስራዎች እየተከናወኑ ነው ብለዋል የኢትዮጵያ ቡና ላኪዎች ከቻይና ኩባንያዎች ጋር ከቡና ወጪ ንግድና በሌሎች የቡና ዘርፍ ስራዎች ላይ በትብብር እንዲሰሩ ጥሪ አቅርበዋል ለዚህም ሚስዮኑ አስፈላጊውን ድጋፍ እንደሚያደርግ አምባሳደሩ አሳውቀዋል በፌስቲቫሉ ላይ ኩባንያዎች የተለያዩ ቡና ገዢዎች ላኪዎች አከፋፋዮች አቀናባሪዎችና በቡና ዘርፍ የተሰማሩ የመንግስትና የግል ተቋማት ተሳትፈዋል በዚህም ጊዜ የተለያዩ የኢትዮጵያ የቡና ውጭ ምርቶች ለእይታ የቀረቡ ሲሆን በቡና ንግድ ላይ ከተለያዩ ኩባንያዎች ተወካዮች ጋር ውይይት መደረጉን በቤጂንግ የኢትዮጵያ ኤምባሲ መረጃ ያመለክታል
በሞጆና አዳማ ኢንዱስትሪዎች የሚያጋጥማቸውን የኃይል መቆራረጥ ለመቀነስ መሰራቱ ተገለጸ። በሞጆና አዳማ ከተሞች የሚገኙ ኢንዱስትሪዎች የሚያጋጥማቸውን የኃይል መቆራረጥ የቀነሰ የኤሌክትሪክ መሰረተ ልማት ስራ መሰራቱን የኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን አስታወቀ። በከተሞቹ ለሚገኙ ኢንዱስትሪዎች የሚቀርበው የኃይል አቅርቦት አስተማማኝና ወጥነት ያለው ለማድረግ እየሰራ መሆኑ ተገልጿል። የሪጅኑ ዳይሬክተር አቶ ጣሃ አህመድ እንደገለጹት በ8 ወራት ውስጥ በሞጆ ከተማ የ35.6 ኪሎ ሜትር እንዲሁም በአዳማ ከተማ የ28.5 ኪሎ ሜትር የመካከለኛ መስመር ዝርጋታ መከናወኑን ገልጸዋል። ከዚህ በተጨማሪ ለወለንጭቲ የ23 ኪሎ ሜትር እና ለዲክሲስ ከተማ የ11.4 ኪሎ ሜትር የመካከለኛ መስመር ዝርጋታ መጠናቀቁን ገልጸው በመስመሩ ዝርጋታ ከ1500 በላይ የምሰሶ ተከላ መከናወኑን አብራርተዋል። የተገነቡት የኤሌክትሪክ መሰረተ ልማቶች በሞጆና በአዳማ የሚገኙ 20 አምራች ኢንዱስትሪዎች ላይ ይገጥም የነበረውን የኃይል መቆራረጥ ችግር መቀነሱን ከአገልግሎቱ የተገኘው መረጃ ያመለክታል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዝናቸው የቢዝነስ ዘገባዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። እየተከታተላችሁት ያላችሁት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎችን ነው። አሁን ደግሞ ወደ ውጭ ዜና ተሻገርን። አሜሪካ በየመን ሁቲዎች ላይ ጥቃቷን አጠናክራ ቀጥላለች ተባለ። የእስራኤልና ሐማስ ውይይትም እየተካሄደ ነው። በእስራኤልና ሐማስ መካከል ያለው ልዩነት አስቸጋሪ ቢሆንም የሚፈታ እንደሆነ ተገልጿል። ሸሪፍ ኢማም የየመን ሁቲዎች በቀይ ባህር ሆዴዳ ወደብ ላይ አዲስ ወረራ እንደፈጸሙ ተገልጿል። ሁለት አሜሪካ በሁቲዎች ላይ በደረሰችው ጥቃት የሞቱት ሰዎች ቁጥር 53 ደርሷል። ከማቾቹ መካከል 5 ህፃናት ናቸው። የአሜሪካ ባለስልጣናት አማጺ ቡድኑን ከእስራኤል ጋር ግንኙነት ባላቸው በቀይ ባህር በሚንቀሳቀሱ መርከቦች ላይ የሚያደርሰውን ጥቃት እስካላቆመ ድረስ በየመን ላይ የአየር ድብደባው ተጠናክሮ እንደሚቀጥል ተናግረዋል። የእስራኤል ልዑካን ቡድን ወደ ካይሮ በመጓዝ የተኩስ አቁሙ ስምምነት በተመለከተ ከግብጽ ባለስልጣናት ጋር እየተወያየ ነው። ይህ በእንዲህ እንዳለ እስራኤል ደግሞ በጋዛ ጥቃቷን አጠናክራ ቀጥላለች። የአሜሪካና የእስራኤል ባለስልጣናት ሐማስን እያስጠነቀቁ ነው። ምክንያቱ ደግሞ ከስምምነት ለመድረስ የነበረው ተስፋ እየተሟጠጠ ነው በማለት ከስምምነት ላይ የማይደረስ ከሆነ ወታደራዊ አማራጮች ሊተገበሩ ይችላሉ ብለዋል። አሜሪካና እስራኤል በሐማስና በእስራኤል መካከል ያለው ልዩነት ሰፊና አስቸጋሪ ነው ይላሉ። አንድ የእስራኤል ባለስልጣን ለኢየሩሳሌም ፖስት እንደነገሩት ልዩነቱ አስቸጋሪ ቢሆንም ግን የማይቻል አይደለም ብለዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ ከጥቂት ቀናት በፊት ምክረ ሐሳብ አቅርበው ነበር። የአሜሪካ ዜግነት ያለውን የእስራኤላዊ ወታደር ኤደን አሌክሳንደርን ጨምሮ በሕይወት ያሉ እስራኤላውያን ታጋቾችና የበርካታ ታጋቾች አስከሬን እንዲመለስ፣ እስራኤል ግን የጠየቀችው 11 ታጋቾች እንዲለቀቁ ነው። ሐማስ ባለፈው አርብ እንዳስታወቀው አንድ በሕይወት ያለ ታጋች አሌክሳንደርን እና 4 የታጋቾች አስከሬኖችን ለማስረከብ ፈቃደኛ ነበር። ለዚህም በለውጡ የተኩስ አቁሙን ለ50 ቀናት ለማራዘም ጠይቋል። የተሰጠው ምላሽ ግን ድርድሩን ወደፊት ለማስኬድ የሚያግዝ አይደለም ሲሉ ለሲኤንኤን ዊትኮቭ ተናግረዋል። በፍጹም ተቀባይነት የሌለው ነው። ያላቸው ተስፋ እየተሟጠጠ ነው። በሁቲዎች ላይ ምን እንዳደረግን ልብ ሊሉ ይገባል ብለዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁን መመሪያ የተቀበለ የልዑካን ቡድን እሁድ ዕለት ካይሮ ገብቷል። የልዑካን ቡድኑ አባላት ታጋቾችን በተመለከተ ከግብጽ ከፍተኛ ባለስልጣናት ጋር ተወያይተዋል።
ጉዳዩን ወደፊት ለማስኬድ ችግር አለ። የአሜሪካ አስተዳደርና እስራኤል ፈጽሞ መረጋጋት አይታየባቸውም ሲሉ በድርድሩ ተሳታፊ የነበሩ ለኢየሩሳሌም ፖስት ነግረውታል። የተኩስ አቁም ስምምነት ለሁል ጊዜ የሚቀጥል አይደለም፣ ታጋቾች እስካልተለቀቁ ድረስ ብቻ ነው። የመረጃ ምንጩ ከስምምነት ላይ የማይደረስ ከሆነ ከሐማስ ጋር የሚኖረው ግጭት ሆነ የሚወሰደው እርምጃ የከፋ ይሆናል ብሏል። አሜሪካ በጋዛ ያለውን የተኩስ አቁም ከረመዳንና ከፋሲካ በኋላ እስከ አፕሪል ድረስ ለማራዘምና ጦርነቱን በዘላቂነት ለማቆም የሚያስችል እቅድ አቅርባለች። እቅዱ የቀረበው በአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና የብሔራዊ ደህንነት ምክር ቤት ባለስልጣን ኤሪክ ትራገር ነው። ሐማስ ይህ እቅድ በቅርቡ መተግበር እንዳለበት በኳታርና በግብፅ አጋሮቻችን አማካኝነት ተነግሮታል ብለዋል። በጋዛ የውሃ ማጣሪያ መሳሪያ በቀን ውስጥ 17 ሚሊዮን ሊትር ውሃ ያጣራ ነበር። የኤሌክትሪክ ኃይሉ በእስራኤል ከተቋረጠ በኋላ ያጣራው 2 ሚሊዮን ሊትር ውሃ ብቻ ነው። ውሃ ብቻ አይደለም፣ እርዳታ የጫነ መኪና ወደ ጋዛ ከገባ 16 ቀናት አልፈዋል። የሕክምና ቁሳቁስ የለም፣ መድኃኒት የለም፣ ነዳጅም ሆነ ለምግብ ማብሰያ የሚሆን ጋዝ የለም። በዚህ ሳቢያ ሰዎች ለውሃ ይሰለፋሉ፣ ለዳቦም ይሰለፋሉ። በጋዛ የገበያ ስፍራዎች አቅርቦት እጅግ አናሳ ነው። ዋጋውም ቢሆን በጣም ውድ ነው። የአብዛኛው ሰው የመግዛት አቅምም የለውም። የተባበሩት መንግስታት ሁኔታው እጅግ አስከፊ መሆኑን አስጠንቅቋል። ዜናውን ስናጠናቀር አልጀዚራ፣ ሮይተርስ እና ዘኢየሩሳሌም ፖስትን በመረጃ ምንጭነት ተጠቅመናል። ሩሲያ በኩርስክ ያላትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት እየተዋጋው ነው አለች። የዩክሬን ወታደሮች የሩሲያን ድንበር በመጣስ ያደረሱት ጥቃት በ1941 የጀርመኑ ናዚ ካደረሰው ጥፋት ወዲህ በሩሲያ ሉዓላዊነት ላይ የተቃጣ ትልቅ ጥቃት ሆኖ ተመዝግቧል። ሩሲያ በምዕራብ ሩሲያ ኩርስክ ግዛት ከ7 ወር በፊት ወረራ የፈጸሙትን የመጨረሻዎቹን የዩክሬን ኃይሎች ለማስወጣት ውጊያ እያደረገች እንደምትገኝ የሩሲያ ባለስልጣናት ተናግረዋል። ነገር ግን የሩሲያ ኃይሎች በዚህ ወር በፈጸሙት መብረቃዊ ጥቃት በግዛቷ በዩክሬንን ቁጥጥር ስር የነበረውን የመሬት ስፋት ከ1368 ወደ 110 ስኩዌር ኪሎ ሜትር ዝቅ አድርጎታል። ፑቲን በኩርስክ ግዛት በሚገኙ ንጹሃን ላይ ጉዳት በማድረስ የዩክሬንን ወታደሮች ከሰዋል። ነገር ግን ኪየቭ ክሱን አስተባብላለች። ፕሬዚዳንት ትራምፕ 3 ዓመታትን ያስቆጠረውን ጦርነት ለማስቆም ከፕሬዚዳንት ፑቲንና ዘለንስኪ ጋር ውይይት እያደረጉ ይገኛሉ። ዘለንስኪ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም የተቀበሉ ሲሆን ሩሲያ ማንኛውም ተኩስ አቁም ወደ ዘላቂ ሰላም የሚወስድ መሆን አለበት በማለት ቅድመ ሁኔታ አስቀምጣለች። ሩሲያ ኔቶ ወደ ምስራቅ መስፋፋቱን እንዲያቆምና ዩክሬን የኔቶ አባል እንዳትሆን ትፈልጋለች። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የስፖርት መረጃዎችን የምናደምጥበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት ዘገባዎች ለጥንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ስፖርታዊ ዘገባዎች ጋር ሙሉቀን ሰለሞን ነኝ። የ2025 የሲኦል ማራቶን በሁለቱም ጾታ በኢትዮጵያውያን አትሌቶች አሸናፊነት ተጠናቀቀ። ትላንት እሁድ በተካሄደው የ2025 የሲኦል ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች በበላይነት አጠናቀዋል። በወንዶች አትሌት ሀብቱ ተክሉ ርቀቱን 2 ሰዓት ከ05 ደቂቃ ከ37 ሰከንድ በመጨረስ የቀዳሚነቱን ደረጃ ሲይዝ፣ በሴቶች ምድብ አትሌት በቀለች ጉደታ፣ ፍቅር ተወረታ እና መስታወት ፍቅር ከአንደኛ እስከ 3ኛ ተከታትለው በመግባት አሸንፈዋል። እንደ አውሮፓውያን አቆጣጠር ከ1931 ጀምሮ መካሄድ የጀመረው የሲኦል ማራቶን ከቦስተን ማራቶን በመቀጠል በእድሜ ሁለተኛ አንጋፋው ማራቶን። ኒውካስል ዩናይትድ ከ70 ዓመታት በኋላ የዋንጫ አሸናፊ ሆነ። ትላንት በዌምብሌይ በተደረገው 65ኛው የካራባኦ ካፕ የፍጻሜ ውድድር ኒውካስል ዩናይትድ ሊቨርፑልን 2-1 በሆነ ውጤት በማሸነፍ የዋንጫ ባለቤት ሆኗል። ይህም ኒውካስል ዩናይትድ ትልቅ ግምት የሚሰጠውን ዋንጫ ሲያሸንፍ ከ70 ዓመታት በኋላ የመጀመሪያ ሆኗል። ክለቡ የካራባኦን ዋንጫ ሲያነሳ ደግሞ በታሪኩ ለመጀመሪያ ጊዜ ነው። ኒውካስል ዩናይትድ ለመጨረሻ ጊዜ ትልቅ ዋንጫ ያሸነፈው እንደ አውሮፓውያን አቆጣጠር የ1955 የኤፍኤ ካፕ ትላንት ሊቨርፑልን ባሸነፈበት በዌምብሌይ ስቴዲየም ማንቸስተር ሲቲ 3-1 በማሸነፍ ነበር። በተያያዘ ዜና በትላንትናው ምሽት በኒውካስል አሸናፊነት የተጠናቀቀውን የካራባኦ ካፕ በተመለከተ አንዳንድ እውነታዎችን እናጋራችሁ።
የካራባኦ ካፕ በእንግሊዝ እግር ኳስ ሊግ የሚዘጋጅ ዓመታዊ ውድድር ሲሆን በአራቱ የእንግሊዝ እግር ኳስ ሊጎች ማለትም በፕሪሚየር ሊግ፣ በቻምፒየንሺፕ፣ በሊግ 1 እና በሊግ 2 የሚወዳደሩትን 92 ቡድኖች የሚያሳትፍና በ7 ዙሮች የሚጠናቀቅ ውድድር ነው። ውድድሩ እንደ ኤሮፓያን አቆጣጠር ከ1960 ጀምሮ የሚካሄድ በእንግሊዝ ከሚዘጋጁ የሀገር ውስጥ ውድድሮች ከፕሪሚየር ሊጉና ኤፍኤ ካፕ ቀጥሎ በትልቅነት ሶስተኛ ደረጃ ላይ የሚገኝ ነው። የውድድሩ ዋና መጠሪያ የእንግሊዝ ፉትቦል ሊግ ካፕ ወይም ባጭሩ ሊግ ካፕ በመባል ቢሆንም ከስፖንሰርሺፕ ጋር በተያያዘ በተለያዩ ጊዜያት የተለያዩ መጠሪያዎችን ያገኛል። በዚህም ከ2017 ጀምሮ በስፖንሰሩ ስያሜ ካራባኦ ካፕ ተብሎ ይጠራል። 65 ዓመታት ባስቆጠረው ውድድር የትላንቱን አሸናፊ ኒውካስልን ጨምሮ 24 የተለያዩ ክለቦች ዋንጫውን አንስተዋል። ከነዚህ መካከል ሊቨርፑል 10 ጊዜ በማሸነፍ ቀዳሚ ሲሆን ማንቸስተር ሲቲ 8፣ ማንቸስተር ዩናይትድ ደግሞ 6 ጊዜ አሸንፏል። የትላንቱ ሻምፒዮና ኒውካስል ዩናይትድ ከትላንት ፍጻሜ ጨዋታ በፊት 2 ጊዜ ፍጻሜ ቀርቦ በሁለቱም ተሸንፎ ነበር። በትላንቱ ሶስተኛ ተሳትፎ ዋንጫውን አሳክቷል። በ2025 የካራባኦ ካፕ ውድድር አሸናፊው ኒውካስል 100,000 ፓውንድ ሲሸለም የዋንጫ ተፎካካሪው ሊቨርፑል ደግሞ 50,000 ፓውንድ አግኝቷል። ተመልካቾቻችን ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ወደ ቀሪ ዜናዎች ልመልሳችሁ። ለጥንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዜናዎቹ ጋር ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮን አለ። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ